ከርካ የተራራው መፍለስ። በግብፅ አባ አብርሃም ሊቀ ጳጳስ በነበሩበት ዘመን ለማዝ የተባለ ንጉሥ ነበር። ንጉሱም ብዙ ሰራዊቶች ነበሩት። የሰራዊቱ አለቃ የነበረ አንድ ሰው ወደ ንጉሱ ሄዶ እሊህ ክርስቲያኖች ሃይማኖት የላቸውም በማለት ክርስቲያኖችን ወነጀላቸው። በዚህ ጊዜ ንጉሱ አባ አብርሃምን አስጠሩና በመጽሐፋችሁ በማቴዎስ ወንጌል ምዕራፍ 17 ቁጥር 20 ላይ ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ከዚህ ወደዚያ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ይላል። ታዲያ እውነት ከሆነ እስቲ አፍልሳችሁ አሳዩን አላቸው። ሊቀ ጳጳሱ አባ አብርሃምም እውነት ነው፣ በመጽሐፋችን እንዲህ ይላል፣ በጌታችንም ኃይል እናፈልሰዋለን፣ ነገር ግን 3 ቀን ስጠን አሉት። ንጉሱም 3 ቀን ፈቀደላቸው። አባ አብርሃምም ምዕመናንን፣ ኤጲስቆጶሳትን፣ መነኮሳትን ሰብስበው ጸሎት አስጀመሩ። በ3ኛው ቀን እመቤታችን ተገልጻ 40 ጊዜ ኪርያላይሶን አቤቱ ማረን እያላችሁ ጸልዩ አለቻቸው። እነርሱም እንዳዘዘቻቸው አደረጉ። ሊቀ ጳጳሳቱና ምዕመናኑ 3 ጊዜ ሰግደው አባ አብርሃም በመስቀል ምልክት ቢባርከው ተራራው በሰው ሁሉ ፊት ወደ ሰማይ ከፍ አለ። ዳግመኛም 3 ጊዜ ሲሰግዱ ተመልሶ ወደ ምድር ተተከለ። አባ ጽጌ ድንግልም እመቤታችንን በጽጌ በአበባ በልምላሜ ባመሰገነበት ድርሳኑ ላይ ማርያም የፍቅርሽ ተአምር ተራራን አፈለሰ በማለት ይገልጸዋል። ፍቅርኪ ማርያም በማህበረ ጻድቃን ተወደሰ ተአምረ ፍቅር ቦዘይቤ አጽገ ዘየብሳ ወቦዘይቤ አድባረ አፍለ። በወፍ የደረሰ ደብዳቤ። በመቄዶንያ የነገሰ ስሙ ከሊፋ የተባለ ሰው ነበር። የዚህ ንጉሥ የስሙ ትርጉም ክፉ ሰው ማለት ነው። ክርስቲያኖችን ያሳድድ ያሰቃይ ነበርና አብያተ ክርስቲያናትንም ይዘርፍና ያቃጥል ነበር። በአትሪብ የምትገኘውን የእመቤታችንን ቤተ ክርስቲያንም ያቃጥሉ ዘንድ ብዙ ሰራዊትን ላከ። በዚያም የሚኖረው አበምኔቱ 3 ቀን ስጡኝ ብሎ ለመናቸው። በእነዚህ በ3 ቀናትም ወደ እመቤታችን በታላቅ ሐዘን ጸሎት አደረገ። በ3ኛውም ቀን እመቤታችን ወደ ንጉሱ መልእክት እንደተላከ ነገረችው። ይህንንም በሰማ ጊዜ ተደሰተ። ይህን መልእክትም ያደረሰችው ከእግዚአብሔር የተላከች ነጭ ርግብ ናት። መስፍኑም በአልጋው ላይ ተኝቶ ሳለ በተቆለፈው ድንኳን ውስጥ የፋና መብራት ሲበራ ተመለከተ። ወደ ድንኳኑም ሲገባ ወፏ የጣለችውን ደብዳቤ አነበበው። በዚህ ምክንያት ቤተ ክርስቲያኗ ሳትቃጠል ቀረች። አባ ጽጌ ድንግልም በመኃልየ ጽጌ ድርሰቱ ላይ በልጅሽ ትእዛዝ መልእክት የተጻፈ ደብዳቤን ይዞ ወፍ ወደ ሩቅ ሀገር ያደርስ ዘንድ በረረ ብሏል። ታምርኪ ጽጌሃና በገጸ ከሊፋ አመተ አውቀ ሰረረ ወፍ ነሲኦ
ስትረቀ በትእዛዘ ጽጌኪ ያብጽሕ ብሔረ ርሁቀ አሳ ባህርኒ እንዘ ይጸውር ወርቀ ይጸብት ቀላያተ ወየዐርግ ኀይከ። ብርሃናዊ እጅ ያገኙ ሁለቱ ካህናት። በአንጾኪያ ውስጥ ይኖር የነበረ እመቤታችንን ይወዳት እንዲሁም ስዕሏን እጅ ይነሳ የነበረ አንድ እስላም ሰው ነበር። ከዕለታት በአንድ ቀን ሁልጊዜ እንደሚያደርገው በስዕሏ ፊት እጅ ሲነሳት እመቤታችን በስዕሏ ተገልጣ ካላመኑት ወገን ሆነ ሳለ ዘወትር ለምን እጅ ትነሳኛለህ በማለት ትጠይቀዋለች። እርሱም የእግዚአብሔር እናት ነፍሴን ከሲኦል የምታወጫት ርኅርኅት እመቤቴ ነሽና ሰላም እልሻለሁ አላት። እመቤታችንም ተነሳና ወደ አባ አትናቴዎስ ሂድ ብላ አዘዘችው። እርሱም እንዳዘዘችው ወደ አትናቴዎስ ሄደ። ክርስቲያን ታደርገኝ ዘንድ እለምንሃለሁ አለው። አትናቴዎስም አጥምቆት በራሱ ስም አትናቴዎስ ብሎ ሰየመው። የቤተ ክርስቲያን ትምህርትም ተምሮ የድቁና እንዲሁም የቅስና ስልጣንን ተቀበለ። አባ አትናቴዎስም ሲያርፍ ምዕመናኑ መርጠው ሾሙት። ከተሾመ በኋላም ቀድሶም ምዕመናኑ እጁን በሚሳለሙበት ጊዜ ከክርስትና ጥምቀት በፊት ወዳጁ የነበረች አንድ ሴት እጁን ነከሰችው። እርሱም እጅግ ተቆጣትና ስርዓተ ቅዳሴውን ፈጽሞ ወደ ቤቱ ሄደ። ከዚያም ይህች እጅ ያደፈች ረከሰች ብሎ በሰይፍ ቆረጣት። በልብስም ጠቅልሎ ከአልጋው በታች አስቀምጧት ተኛ። በግብፅ ከተሾሙ በኋላ 8 ቀን መቀደስ ስርዓት ነውና አባታችን ቀድስ ባሉት ጊዜ ቀድሞ ሄዶ ይለምናት ወደ ነበረች ወደ እመቤታችን ስዕል ሄዶ ቢለምናት የብርሃን እጅን ቀጠለችለት። ቅዳሴን በገባ ጊዜ ምዕመናኑ የእጁን ብርሃን አይተው አደነቁ። ሁለተኛው ደግሞ በሮሜ ሀገር አባስ የተባለ ንጹሕ ጳጳስ ነበር። ይህ ጳጳስ ከዝሙትና ከክፉ ሀሳብ ሁሉ የተጠበቀ ደግ ጳጳስ ነበር። ከበዓላት በአንዱ ቀን ቅዳሴ ቀድሶ ምዕመናኑን በሚያሳልምበት ወቅት አንዲት ሴት እጁን ስትስመው የስጋ ፍትወት ተነሳበት። ቅዳሴውን ካጠናቀቀ በኋላም ረክሻለሁና ብሎ እጁን ቆረጣት። ወደ እመቤታችንም ይቅር በይኝ እያለ ሲጸልይ እጁ እንደቀድሞ ሆናለታለች። እኒህ ሁለቱ ካህናት ላይ የሆነውን አባ ጽጌ ድንግል ሁለቱ ካህናት በተአምርሽ ምላስንና እጅን አገኙ ብሏል። እጁን ምላስ ማለቱ አንዱ አካል ከታመመ ከተቆረጠ ሁሉም አካል ታማሚ ነውና ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 14 ላይ እንደነገረን ተአምረ ፍቅርኪ ማርያም ውስተ አጽናፈ ምድር ኦደ እንዘ ሞገደ ባሕር ያዝን ወያጠፍነደ እንፍርሃተ ሲመት ዘክህነት ተመሊኦ ሙርአደ ካህናት ክልኤቱ ድኅረ መተሩ ገሃደ ጸገዩ እምኔኪ ልሳነ ወእደ። ቀለበት በሰማይ መታየት። በሮሜ ሀገር ነግሶ የሚኖር ብልህ ንጉሥ ነበር። ይህም ንጉሥ በሕዝብ ዘንድ እጅግ የተወደደና ቅን መሪ ነበር። በዚህም የተነሳ ሰዎች ልንሰግድልህ እንወዳለን እያሉ የሚወተውቱት ሆኑ። እርሱ ግን ለእኔ ስግደት አይገባም፣ እኔ ፈራሽ በስባሽ ነኝና ይሁን የሚላቸው ነበር። ንጉሱም ይህ ነገር መልካም እንዳልሆነ ስለሚያውቅ ምን ማድረግ እንዳለበት ግራ ገብቶ ታዝኖ ነበር። በዚህ ጊዜ በሮሜ የምትኖር ሳቤላ የምትባል ብልህ ሴት ነበረች። እርሱም ወደ ሳቤላ ሄዶ ሰዎች ልንሰግድልህ ይገባል እያሉ የወተወቱት እንደሆነ ሁሉንም ነገር ነገራት። ሳቤላም 3 ቀን ስጠኝና መደረግ ያለበትን እኔ እነግርሃለሁ አለችው። እርሷም ስለሆነው ነገር ሁሉ እግዚአብሔርን በጸሎት በለመነችው ጊዜ በ3ኛው ቀን በ6 ሰዓት ፀሐይ በሰማይ መካከል ቆሞ አየች። በወርቅ አጊጦ የወርቅ ቀለበት በንጉሱ እጅ ተይዞ በወርቅ ቀለበቱም ላይ እንደ ፀሐይ የምታበራ ድንግል ሕፃን ሴት በክንዶቿም ፊቱ ከብርሃናት ሁሉ የሚያበራ ሕፃንን በዚህ ራእይ ተመለከተች። ነቢይት ሳቤላም ንጉሱን ጠራችውና እና ወደ ሰማይ ተመልከት አለችው። ንጉሱን በተመለከተ ጊዜ ይህንን ድንቅ ራእይ ተመለከተ። ሕፃኗ ማናት? ሕፃኑስ ምንድን ነው ብሎ ጠየቃት። ሳቤላም
ሕፃኗ እመቤታችን ቅድስት ድንግል ማርያም ናት። ሕፃኑም የታቀፈችው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው አለችው። ለዚህ ሰማያዊ ንጉሥ ነው ስግደት የሚገባው ብላ ተረጎመችለት። ንጉሡም በዚህ ራእይ ተደንቆ መሠዊያ አሰርቶ መስዋዕትን ሰዋ፣ ንጹሕ ዕጣንንም አቀረበ። ንጉሡም ከክህደት ዳነ። አባ ጽጌ ድንግልም ፀሐይ ቆሞ በሚያበራበት በቀትር ጊዜ በወርቅ ቀለበት መካከል ከጨረቃ ይልቅ የሚያበራ ሕፃንን ታቅፋ በምትታይ ታናሽ ድንግል ሕፃን አምሳል የገሊላ ርግብ ማርያም ሆይ ሳቤላ ወደ ሰማይ ዓይኖቿን አቅንታ ታምርሽን አየች በማለት የተደረገውን ታላቅ ታምር ይገልጻል። ሀበ ይቀውም ፀሐይ ለህልቀተ ወርኅ በማእከላ በአርአያ ድንግል ናስ ማርያም ርግበ ገሊላ እንዘ ተሃከፍ ሕፃነ ዘይጸድልም ስነ እብላ መንገለ ሰማይ ሃየንቲሃ አልየላ ተአምረኪ ነጸረት ሳቤላ ከርካ